السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. يهي لته وابو محرم أسرازتين عند شيرات متو سلاسة سدست كفل هيا يفقه تمرتاچن صلاة بمسلته عبادة كما هنوغا ወደ አላህ የሚያቃርብ ኸይር ስራ ከመሆኑ ጋር አንዳንዴ ሶላት የሚከለከልባቸው ወቅቶች አሉ። የሚከለከልበት ምክንያት ከካፍሮች ጋር ስለሚያመሳስል ሊሆን ይችላል። አንዳንዴ ፀሐይ ሲወጣና ፀሐይ ስትጠልቅ ማለት ነው። እንደዚሁ የሰው ልጆችም ሁሌ ኢባዳ በሚያደርጉበት ጊዜ ነፍስያቸው ትሰላቻለች፣ ትደክማለችና በአዲስ መንፈስ ኢባዳን እንዲያደርጉ ለተወሰነ ጊዜ ሶላትን መስገድ ይከለከላሉ። ከዛ በኋላ ወቅቱ የተከለከለበት ወቅት ሲያልቅ በአዲስ መንፈስ ሶላት እንዲሰግዱ ፍላጎት ውስጣቸው ላይ ይኖራል። ሶላት የሚከለከልባቸው ወቅቶችን በምናይበት ጊዜ قال الشيخ رحمه الله تعالى وأوقات النهي عن النوافل المطلقة ما يلي ምክንያት ያሌላቸው ሶላቶችን መስገድ የሚከለከልባቸው ወቅቶች አሉ። النوافل المطلقة ብለው ነው የገለጹት ሼኹ። ከምንም ጋር ያልተያዙ ሱና ሶላቶች ማለት ነው። ፈርድና ዋጅብ የሆነ ሶላት አለ። ያንዳንዱ ግለሰብ ሊሰግደው የሚገባና ግዴታ የሚሆንበት። ሌላው ደግሞ ከፈርድ ሶላት ጋር ተያይዘው የሚሰገዱ ሶላቶች አሉ፣ ራቲባ የሚባሉ ከአሁን ቀደም ጠቅሰናቸዋል። ሌላው ደግሞ ከነዚህ ውጪ የሆኑ በተለያዩ አጋጣሚዎች የሚሰገዱ እንደ ሶላት አልኢስቲስቃ፣ ሶላት አልኩሱፍ፣ ሶላት ተራዊህ፣ ሶላት አልዱሃ አሉ። ሌሎች ደግሞ ሙጥለቅ የሆኑ አሉ። ክፍት ሰዓት ባገኘን ቁጥር የምንሰግደው ማለት ነው። ከዙህር እስከ ዐስር የፈለጉትን ያክል ሁለት ረካ መስገድ ይቻላል። እንደዚሁ ፀሐይ በደንብ ከወጣችበት ጊዜ ጀምሮ ለዙህር 20 ደቂቃ እስኪቀረው ድረስ ባለው ጊዜም የፈለጉትን ያክል ሁለት ረካ መስገድ ይቻላል። ከመግሪብ እስከ ኢሻ የፈለጉትን ያክል ሁለት ረካ መስገድ ይቻላል። በዚሁ መልኩ ነው ደጋግ ቀደምቶች በቀን 200 ረካ የሚሰግዱ ነበሩ፣ 300 ረካ የሚሰግዱ ነበሩ፣ ከዛም በላይ ከዛም በታች ያኒ ከፈርድ ሶላቶች ውጪ እንደዚሁ ራቲባ ከሚባሉ ውጪ ያሉ ማለት ነው። እነዚህ ሶላቶች የሚከለከሉበት ወቅት አለ እንጂ ፈርድ ሶላት ያልሰገደ ሰው ማስታወሰው ሰዓት መስገድ ይችላል፣ ፈርድ ሶላት ከሆነ ማለት ነው። ሶላት የሚከለከልበት ወቅት አለ ስንል ከፈርድ ሶላት ውጪ ያሉ፣ ከቀዷ ሶላት ውጪ ያሉ እንደዚሁ ዝም ብዬ ቁጭ ከመል ለምን ሱና ሶላት የሰገድኩኝ ተጨማሪ ሶላት የሰገድኩኝ አጅር ለምን አላገኝም ብለን ያለ ምክንያት የሚሰገድ ሶላት የሚከለከልባቸው ወቅቶች ለማለት ነው። አንደኛው ሚነል ፈጅሪ የፈጅር ሶላት ከተሰገደበት ጊዜ ጀምሮ ኢላ አን ተርተፊዐ ሸምሱ ቀይደ ሩምሒን ፀሐይ 3 ሜትር አካባቢ ከፍ እስክትል ድረስ በዚህ ወቅት ሶላት መስገድ አይቻልም። ከፈርድ ሶላት ውጪ ማለት ነው። ምክንያት ያሌለውን ሶላት መስገድ አይቻልም። ሁለተኛው ወሚን ሶላት አልዐስሪ ዐስር ሶላት ከተሰገደበት ጊዜ ጀምሮ ኢለል ጉሩቢ ፀሐይ እስክትጠልቅ ድረስ ባለው ጊዜም ከፈርድ ሶላት ውጪ ያለን ሶላት መስገድ አይቻልም። ወሚን ቂያም ሸምስ ፊ ከቢድ ሰማ ፀሐይ እኩለ ሰማይ ላይ ስትሆን ኢላ አን ተዙለ ወደ ምዕራብ ዘንበል እስክትል ድረስ ባለው ጊዜም ሶላት መስገድ አይቻልም ይላሉ። ወላሁ አዕለም። ጸሐፊው ረሂመሁላሁ ተዓላ 3 ሶላት መስገድ የሚከለከልባቸው ወቅቶችን ጠቅሰዋል። አንደኛው ከሱብሂ ሶላት በኋላ ፀሐይ 3 ሜትር ከፍ እስክትል ድረስ፣ እንደዚሁ ከሶላት አልዐስር በኋላ ፀሐይ እስክትጠልቅ ድረስ፣ እንደዚሁ ፀሐይ እኩለ ሰማይ በምትሆንበት ወቅት ወደ መጥለቂያዋ ዘንበል እስክትል ድረስ ባለው ጊዜ ሶላት መስገድ እንደሚከለከል ጠቅሰዋል። በእነዚህ ወቅቶች ሶላት መስገድ የሚከለከለው ምን አይነት ሶላት ነው? ሁሉም አይነት ሶላት ነው ወይስ የሚቻል የሶላት አይነት አለ? በዑለሞች መሃል ኺላፍ አለበት። ሶሒሁና የተሻለው ትክክለኛው ምክንያት ያለው ሶላት ከሆነ ይቻላል። ምክንያት ያለው ሶላት በሚለው አገላለጽ ፈርድ ሶላትም ይሁን ሱና ሶላትም እዚህ ውስጥ ይገባል። ለምሳሌ ዐስር ሶላት ከተሰገደ በኋላ መስጂድ ብንገባ የተህየተል መስጂድን መስገድ ይቻላል። እንደዚሁ ዐስር የረፈደበት ሰው ከዐስር በኋላ ሰዎች ሰግደውም ቢሆን እሱ መስገድ
ይችላል። ወከዛሊክ የተለያዩ በቂ የሆኑ ምክንያቶች ካሉ ሶላትን መስገድ ይቻላል። ምክንያት ያሌለውን ሶላት እንደዚሁ ቁጭ ከምን ልስገድ ብሎ ግን መስገድ አይቻልም። ሌሎች ዑለሞች ሶላት መስገድ የሚከለከልባቸው ወቅቶች 5 ናቸው ይላሉ። ከሶላት አልፈጅር በኋላ ፀሐይ እስክትወጣ ድረስ መስገድ አይቻልም። መውጣት ከጀመረችበት ሰዓት ጀምሮ 3 ሜትር ያክል ከፍ እስክትል ድረስ መስገድ አይቻልም። 2 ፀሐይ እኩለ ሰማይ ላይ በሆነችበት ሰዓት ወደ ምዕራብ ዘንበል እስክትልና የዙህር ወቅት እስኪገባ ድረስ ሶላት መስገድ አይቻልም። 3 እንደዚሁ ከአስር ሶላት በኋላ ፀሐይ እስክትጠልቅ ድረስ መስገድ አይቻልም። ፀሐይ መጥለቅ ጀምራ በደንብ ጨርሳ እስክትጠልቅ ድረስ መስገድ አይቻልም። 5 ሶላት የሚከለከልባቸው ወቅቶች ናቸው። 3ቱ ወቅቶች ሰፊ ወቅቶች ይባላሉ። 2ቱ በጣም ጠባብ ወቅቶች ይባላሉ። 2ቱ ማለት ፀሐይ ልክ እየወጣች ሳለና ልክ እየጠለቀች ሳለ ማለት ነው። ልክ መጥለቅ ስትጀምር ከፊሏ ጠልቆ ከፊሏ እየታየ ማለት ነው። እንደዚሁ የወጣች ሳለም ከፊሏ ወጥቶ ከፊሏ ጨርሶ ሳይወጣ ማለት ነው። በዚህ ሰዓት መስገድ በጥብቅ ይከለከላል። እንደው በዚህ ሰዓት መስጂድ ውስጥ የገባ ሰው ሁሉ ቆሞ ማሳለፍ አለበት ወይም ደግሞ አለመግባት አለበት ይላሉ። ከፈርድ ውጪ በዚህ ሰዓት ሌሎች ምክንያት ያላቸው ሶላቶችን ቢሆኑ አይሰገድም። በዚህ ሰዓት ሶላት መስገድ በጥብቅ የተከለከለ ነው። እነዚህ ወቅቶችን ልናቃቸውና ነብዩ ሰለላሁ ዐለይሂ ወሰለም በከለከሉን መልኩ ልንከለከል ይገባናል። ቡኻሪና ሙስሊም ከአቡ ሰዒድ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ላ ሶላተ በዕደ ሶላት አልዐስሪ ሐታ ተግሩበ ሸምሱ ከዐስር ሶላት በኋላ ሶላት መስገድ አይቻልም ፀሐይ እስክትጠልቅ ድረስ። ወላ ሶላተ በዕደ ሶላት አልፈጅሪ ከፈጅር ሶላት በኋላም ሶላት መስገድ አይቻልም ሐታ ተጥሉዐ ሸምሱ ፀሐይ እስክትወጣ ድረስ በደንብ እስክትወጣ ድረስ በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከፈጅር ሶላት በኋላ መስጂድ የገባ ሰው ተህያ መስገድ አይችልም ወይ? ይችላል። ተህያ ምክንያት ስላለው ማለት ነው። እንደዚሁ ከፈጅር ሶላት በፊት ቀብልያን መስገድ ያልቻለ ሰው ከፈጅር በኋላ መስገድ አይችልም ወይ? ይችላል። ችግር የለም ምክንያት ስላለው ማለት ነው። 3 ወቅቶች ላይ ሶላት መስገድና የሞተን ሰው መቅበር ነብዩ ሰለላሁ ዐለይሂ ወሰለም ከልክለውናል የሚል ኢማም ሙስሊም የዘገቡት ሐዲስ አለ። ይሄም ሒነ ተጥሉዑ ሸምሱ ባዚገተን ሐታ ተርተፊዕ ፀሐይ ልክ መውጣት ስትጀምር ከፍ እስክትል ድረስ ባለው ጊዜ ሶላት መስገድም ይሁን መቅበር ከልክለውናል። ፀሐይ እኩለ ሰማይ ላይ ስትሆንና ከዐስር በኋላም ፀሐይ እስክትጠልቅ ድረስ መስገድ ተከልክለናል ይላሉና በእነዚህ ወቅቶች ሶላትን መስገድ የተከለከለ ነው። ሌላው ኢማም ሆኖ ማሰገድና ማእሙም ሆኖ መስገድን በተመለከተ ያሉ አህካሞች አሉ። እነዚህን በምናይበት ጊዜ ባቡ ሶላተል ጀማዓቲ ወልኢማማ ሶላተል ጀማዓና ኢማምነትን በተመለከቱ ያሉ ነጥቦች የሚታዩበት ባብ ነው። ወሂየ ሶላተል ጀማዓ ፈርዱ ዐይኒን ሊሶላዋቲል ኸምሲ ዐለ ሪጃሊ ሐደረን ወሰፈራ ሶላተል ጀማዓ ወንዶች ላይ ግዴታ ነው። እያንዳንዱ ወንድ ላይ ሶላተል ጀማዓ ግዴታ ነው። ሐደረን ሀገር ላይም ቢኖሩ ወሰፈረን መንገድም ላይ ቢሆኑ ሶላተል ጀማዓ ዋጅብ ነው። ሶላተል ጀማዓን በተመለከተ በዑለሞች መሃል ኺላፍ አለ። ሶሒሁና ራጂሑ ሶላተል ጀማዓ ፈርደል ዐይን ነው። አንዳንድ ዑለሞች ፈርደል ኪፋያ ነው። አንዳንድ ሰዎች የተወሰኑ ሰዎች ከሰገዱ ሌሎች ባይሰግዱም ችግር የለውም ይላሉ። ሌሎች ደግሞ ሸርጥ ነው ሁሉ ብሏል። ሶላተል ጀማዓ ሸርጥ ነው። ያኒ ያለ ውዱእ መስገድ እንደማይቻለው ዐውራን ሳይሸፍኑ መስገድ እንደማይቻለው ወንዶች ምክንያት ካሌላቸው በስተቀር ያለ ጀማዓ መስገድ አይችሉም። ያለ ጀማዓ ለብቻቸው የሰገዱ እንደሆነ ሶላታቸው ባጢል ይሆናል ልክ ያለ ውዱእ እንደሰገዱ ብሏል። ላኪን ራጂሑ ወንጀለኛ ይሆናሉ ሶላተል ጀማዓን በመተዋቸው። ላኪን ፈርደል ዐይን ነው። እያንዳንዱ ግለሰብ ሶላተል ጀማዓ ሄዶ መስገድ አለበት ወንዶች ማለት ነው። ሰፈረን ወሐደረን አንዳንድ ሰዎች ሙሳፊር ከሆኑ ለተለያዩ ጉዳዮች ሌላ ሀገር ከተሳፈሩ ሶላተል ጀማዓ ማይወጅብባቸው ይመስላቸዋል። የሚቻልላቸው ሶላቱን ቀስር ማድረግ ጀምዕ ማድረግ ነው እንጂ የሚቻልላቸው ጀማዓ ይወጅብባቸዋል። ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነሆ ነብዩ ሐዲስ ላይ ብለዋል። ለቀድ ሀመምቱ አን አሙረ ቢሶላቲ ፈቱቃም ሶላት መቃም እንዲደረግና ثم አሙረ ረጁለን የኡሙ ናሰ ከሰዎች ውስጥ ከሰሃቦች ውስጥ አንድ ግለሰብ እኔን ተክቶ እንዲያሰግድ ثم انطلق برجال معهم حزم من حطب ከኔ ጋር የተወሰኑ ሰዎችን እንጨት አሸክሜ እንድጓዝና ኢላ ቀውም ላ የሽሀዱነ ሶላ መስጂድ መጥተው የማይሰግዱ ሰዎች ጋር ሄጄ ፈኡሐሪቀ ዐለይሂም ቡዩተሁም ቢናር ቤታቸውን በእሳት ላጋየው ላነደው አሰብኩኝ አሉ ረሱል ሰለላሁ ዐለይሂ ወሰለም። ሶላት ነቢ ናቸው ሰለላሁ ዐለይሂ ወሰለም የሚያሰግዱት። ላኪን አንድ ሰው ተክቷቸው እንዲያሰግድ አድርገው ሌሎች ወንዶች ደግሞ ከነቢ ጋር እንጨት ተሸክመው ሄደው ሶላት መጥተው የማይሰግዱ ሰዎችን ቤት ላነደው አሰብኩኝ።
ነገር ግን አላደረጉም ነብዩ ሰለላሁ ዐለይሂ ወሰለም። ከነዚያ ውስጥ እንስሳት ይኖራሉ፣ ህፃናት ይኖራሉ፣ ጀማ ዋጅብ ያልሆነባቸው ሌሎችም እንደ ሴቶች ዑዝር ያላቸው ሰዎች ሊኖሩ ይችላሉና ተውት ነብዩ ሰለላሁ ዐለይሂ ወሰለም። እነሆ በእሳት ሊያቃጥሏቸው እንዲያስቡ ያደረጋቸው ዋጅብን ግዴታን ቢተው ነውና ነው። ትሩፋቱንም በምናይበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በጀማ የሚሰግድ ሰው 27 አጅር እንደሚያገኝ 25 አጅር እንደሚያገኝ ተናግረዋል። ወከዛሊክ ሶላተል ጀማዓ ትልቅ ዓላማ አለው። ሰዎች መሰብሰባቸው፣ መገናኘታቸው፣ ሰላም አለይኩም መባባላቸው፣ እንደዚሁ የማያውቁ ጃሂል የሆኑ ሰዎች ሰው እንዴት እንደሚሰግድ ማየታቸው፣ የሙስሊሞችን አንድነትና መሐባ መግለጫ መሆኑ የተለያዩ ዓላሞች፣ ሀደፎች አሉት። ይህን ሀደፍና ዓላማ ሙስሊሞች በጋራ ሊወጡት ይገባል። መስጂዶች የተሰሩት ሶላት ሊሰገድባቸው ፊ ቡዩቲን አዚነ አላሁ አን ቱርፈዐ ወዩዝከረ ፊሃ እስሙሁ ዩሰቢሑ ለሁ ፊሃ ቢልጉዱዊ ወልአሳሊ ሪጃሉ ላ ቱልሂሂም ቲጃረቱን ወላ በይዑን ዐን ዚክሪላሂ ወኢቃሚ ሶላ። ኢዘን መስጂዱ ተሰርቶ ሰዎች ካልሰገዱበት መስጂዱ አገልግሎቱን አልሰጠም ማለት ነው። አይን ያሌለው ሰው ነብዩ ጋር ሰለላሁ ዐለይሂ ወሰለም መጥቶ ያ ረሱላህ እኔ እንደምታየው አይኔ አያይም፣ እንደዚሁ መንገድ የሚመራኝ ሰውም የለም፣ ቤቴም ሩቅ ነው፣ መንገዱም አስቸጋሪ ነው እና ቤት ብሰግድ ችግር አለው ወይ ብሎ ጠየቃቸው። እንዳልከው ከሆነ ችግር የለውም አሉት ነብዩ ሰለላሁ ዐለይሂ ወሰለም። ዞር እንዳለ ደግሞ ና ብለው ጠሩትና አዛን ትሰማለህ እንዴ አሉት። አዎን አላቸው። ፈአጅብ አሉት። እንግዲያውስ መልስ ስጥ፣ ና መተህ ስገድ። እዘን አይን ያሌለውን ሰው መንገድ የሚመራው ያሌለን ሰው ና ሶላት ስገድ ብለዋል። እነሆ በሙሉ ጤናቸው ቤት ቁጭ ብለው የሚሰግዱ ሰዎች አላህን ሊፈሩ ይገባቸዋል። ሐታ ጦር ሜዳ ላይ እንኳ አስቸጋሪ ሰዓት ላይ እንኳ ሶላተል ጀማዓ አላህ ሱብሓነሁ ወተዓላ እንዲቀር አልፈለግም። ወኢዛ ኩንተ ፊህም ፈአቀምተ ለሁም ሶላተ ፈልተቁም ጣኢፈቱን ሚንሁም መዐክ። ጦር ሜዳ ላይ ሆናችሁ ሰላት ወቅት ከደረሰ አዛን ኢቃም ተብሎ ሲሰገድ ካንተ ጋር የተወሰኑት ይስገዱ ብሏል አላህ ሱብሓነሁ ወተዓላ። እነሆ የተወሰኑት ካንተ ጋር እየሰገዱ አንተ ረዘም አድርገህ ስገድ። እነሱ አንድ ረካ ካንተ ከሰገዱ በኋላ አሟልተው ዞር ይበሉ። ሌሎች መተውም እንደገና ደግሞ ካንተ ጋር ጀማውን ያገኙ ብሏል። የሶላተል ኸውፍ አሰጋገድ ነው። እዘን ጦር ሜዳ ላይ አስቸጋሪ ሐል ላይ ሶላተል ጀማዓን እንዲቀር አላህ አልፈቀደም። ሐዲሱ ላይ እንደተጠቀሰውም አይን ያሌለውን ሰው ና ብለውታል። አላህ ሱብሓነሁ ወተዓላ ልንፈራና ሶላተል ጀማዓ ጉዳይ ሊያሳስበን ይገባል። ደክሞኝ ነው፣ ከስራ መጥቼ ነው፣ እንቅልፍ ጥሎኝ ነው እያለን መስጂዱ ባዶ ይሆናል። ረመዳን ላይ ይሞላል። እነሆ ረመዳን እንደወጣ ሸዋል ላይ የዒድ ቀን ላይ መስጂዱ ባዶ ይሆናል። ወአቀሉሃ የጀማዓ ዝቅተኛው ቁጥር ኢማሙን ወማእሙም ሰጋጅና አሰጋጅ ናቸው። ሁለት ሰው ማለት ነው። ሁለት ሰዎች ከሰገዱ ቢያንስ ሁለት ሰዎች ከተገኙ ጀማዓ አለ ይባላል። ወኩለማ ካነ አክተረ ፈሁወ አሐቡ ኢለላህ። ሰዎች በብዙ ቁጥር አላህ ዘንድ የበለጠ ተወዳጅ ይሆናል፣ አጅሩን በዛው ልክ ብዙ ይሆናል። ወቃለ ሰለላሁ ዐለይሂ ወሰለም ነብዩ ብለዋል፣ ሶላቱል ጀማዓቲ በጀማ የሚሰገድ ሰላት አፍደሉ ይሻላል ሚን ሶላቲል ፈርድ ለብቻ ከሚሰገድ ሰላት ብ27 ደረጃ በ27 ደረጃ ይበልጣል ብሏል። ከሙስሊሞች ጋር የመሰብሰብ ከሙስሊሞች ጋር የመቀላቀል በረካ አላህ ሱብሓነሁ ወተዓላ ሰጥቶት ሶላቱ ትልቅ አጅር ያስገኝለታል። ወቃለ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ነብዩ ምን ይላሉ? ኢዛ ሰለይቱማ ፊ ሪሓሊኩማ ሁለት ሰዎችን ሲያናግሯቸው ቤታችሁ ውስጥ ከሰገዳችሁ ثم أتيتما مسجد جماعة ከዛም ጀማዓ ወዳለበት መስጂድ ከመጣችሁ فصليا معهم መስጂድ ስትመጡ ቢሰግዱ ካገኛችኋቸው ሰዎች ጋር አብራችሁ ስገዱ። فإنها لكم نافلة እነሆ ለእናንተ ተጨማሪ አጅር ይሆንላችኋል በማለት ነብዩ ሰለላሁ ዐለይሂ ወሰለም አናግረዋቸዋል። عن أبي هريرة رضي الله عنه مرفوعا إنما جعل الإمام ليؤتم به ኢማም የተደረገው ሰዎች እሱን እንዲከተሉ ነው። فإذا كبر فكبروا እሱ አላሁ አክበር ሲል እናንተም ተከተላችሁ አላሁ አክበር በሉ፣ ከሱ በፊት አትበሉ። ولا تكبروا حتى يكبر እሱ አላሁ አክበር እስካላለ ድረስ አላሁ አክበር አትበሉ። وإذا ركع فاركعوا ልክ እሱ ሩኩዕ ሲያደርግ እናንተም አድርጉ፣ ቀድማችሁ አታድርጉ፣ በጣምም አትዘገዩ፣ ከሱ እኩልም አታድርጉ። ولا تركعوا حتى يركع እሱ ሩኩዕ እስካላደረገ ድረስ እናንተ ቀድማችሁ ሩኩዕ አታድርጉ። وإذا قال سمع الله لمن حمده ሲል ኢማሙ فقولوا اللهم ربنا ولك الحمد በሉ። وإذا سجد فاسجدوا እሱ ስጁድ ሲወርድ እናንተም ተከተላችሁ ትወረዱ። ولا تسجدوا حتى يسجد እሱ ስጁድ እስካላደረገ ድረስ እናንተ ስጁድ አታድርጉ። وإذا صلى قاعدا እሱ ቁጭ ብሎ ከሰገደ فصلوا قعودا أجمعون እናንተም ተከታዮቹ ሙሉ በሙሉ
አብራችሁ ቁጭ ብላችሁ ስገዱ ብለዋል። ረዋሁ አቡ ዳውድ ወአስሉሁ ፊ-ሶሒሐይን ኢማም አቡ ዳውድ ዘግበውታል። የሐዲሱ ሐሳቡ መሰረቱ ደግሞ ቡኻሪና ሙስሊም ውስጥ አለ። በዚህ ሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም ማእሙሞች ከኢማም ጋር ሲሰግዱ በምን መልኩ መስገድ እንዳለባቸው የሚገልጽ ሐዲስ ነው። ኢማምን መከተል ግዴታ ነው። ነው ኢማምን በተመለከተ ሰዎች የተወሰኑት ኢማምን ይቀድማሉ፣ ሌሎቹ ከኢማሙ በጣም ይዘገያሉ፣ ሌሎቹ ከኢማሙ አብረው ይንቀሳቀሳሉ። ይሄ ሶስቱም የተጠላ ነው። አንዱ እንደው ሰላትን ያጠፋል፣ ሰላት እንዲበላሽ ያደርጋል፣ ኢማምን መቅደሙ ማለት ነው። ከኢማም በጣም መዘግየቱ የተጠላ ነው። ከአንዱ ሩክን ወደ ሌላኛው እስኪሸጋገር የዘገየ እንደሆነ ይሄኔ ሰላቱም ይበላሻል። ሌላው ከኢማሙ አብሮ መንቀሳቀስ፣ ይሄም የተጠላ ነው። ላኪን ሰላት የሚያበላሸው የቱ ነው? ኢማሙን መቅደም። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ማእሙም ከኢማም ጋር ሲሰግድ መጠበቅ ያለበትን አደብ ሲነግሩን አላሁ አክበር ሲል ተከትላችሁ በሉ፣ ሲነሳ ተነሱ፣ እሱ ሩኩዕ ሲወርድ ውረዱ፣ ስጁድ ሲያደርግ ተከትላችሁ ታደርጉ፣ አትቅደሙትም፣ በጣምም አትዘገዩ፣ አብራችሁትም አትሄዱ። ረሱልን ሰለላሁ ዐለይሂ ወሰለም ስጁድ ላይ ሆነው እስካላየናቸው ድረስ ስጁድ አናደርግም ነበር ይላሉ ሰሐቦች ሲናገሩ። ረሱል ሰለላሁ ዐለይሂ ወሰለም ስጁድ ወርደው ስጁድ ላይ ሲያዩዋቸው ነበረ ወደ ስጁድ የሚወርዱት። ሩኩዕ ላይ መሆናቸውን ሲያውቁ ነበረ ሩኩዕ ላይ የሚወርዱት። ገና ኢማሙ አላሁ አክበር ሲል ቶሎ ብለን ወደ ሩኩዕ ወደ ስጁድ አንሄድም። ሌሎች ደግሞ የኢማሙን እንቅስቃሴ ብቻ ተከትለው የሚሄዱ አሉ። ገና ኢማሙ ሊነሳ ሲል እነሱ ቀድመውት ይነሳሉ። እያወቀ ኢማምን የሚቀድም ሰው ያኒ ማወቅ እንደማይቻልም እያወቀ እንደዚሁ ኢማሙ ገና እንዳልተንቀሳቀሰ እያወቀ ቀድሞ ከኢማሙ የተንቀሳቀሰ ሰው ሰላቱ ይበላሻል። ሰላቱ ይበላሻል። የኢማማ ዓላማው መታወቅ አለበት። ኢማም ሁኑ እንዳለው ሂዱ እንዳለው ሊኮን ነውና ኢማሙ የተመረጠው ኢነማ ጁዒለ አልኢማሙ ሊዩእተመ ቢሂ፣ ሰዎች እሱን ሊከተሉት ነው የተደረገውና ኢማምን ተከተሉ ተብሏል። ነው ይሄን ሐዲስ ሊዩእተመ ቢሂ የሚለውን ቃል ይዘው ዑለሞች ሱና የሚሰግድን ሰው ተከትሎ ፈርድ መስገድ ይቻላል፣ ፈርድ የሚሰግድን ሰው ተከትሎም ሱና መስገድ ይቻላል። ያኒ አንድ ሰው መስጂድ ቢገባ ጀማ አልቆ ቢደርስ ሱና የሚሰግድን ሰው ቢያገኘው ከሱ ጋር መስገድ ይችላል። በተቃራኒው ደግሞ ፈርድ የሚሰግድን ሰው ተከትሎ ሱና የሚሰግድ ሰው ፈርድ የሚሰግደውን ተከትሎ መስገድ ይቻላል ይላሉ ዑለሞች። ወኢዛ ሰላ ቃዒደን ፈሰሉ ቁዑዳ፣ ኢማሙ ቁጭ ብሎ ከሰገደ እናንተም ቁጭ ብላችሁ ስገዱ ይላል። ይሄን ተመለከተ በዑለሞች መሃል የተለያዩ አስተያየቶች ተሰጥተዋል። በጥቅሉ የራሱ ሰላት ሰሒህ የሆነን ሰው ሁሉ ተከትሎ መስገድ ይቻላል። የራሱ ሰላት ሙሉ የሆነን ሰው ራሱ መስገድ የሚችልን ሰው ሁሉ ተከትሎ መስገድ ይቻላል። በዚህም መሰረት ቁጭ ብሎ የሚሰግድ ሰው ሰላቱ ሰሒህ ነው፣ ለዑዝር ከሆነ ቁጭ ያለው ማለት ነው። እነሱን ተከትሎ መስገድ ይቻላል። ኢማሙ ቁጭ ካለ እናንተም ቁጭ ብላችሁ ስገዱ የሚለውን በተመለከተ የተወሰኑ ዑለሞች ይሄ ህግ ተሽሯል ይላሉ። ይሄ ህግ ተሽሯል፣ መጀመሪያ ጊዜ ላይ እንደዚህ ነበረ፣ ላኪን ከጊዜ በኋላ ረሱል ሰለላሁ ዐለይሂ ወሰለም ይሄ እንዲስተካከል አድርገዋል። እነሆ ራሳቸው መጨረሻ አሟቸው የሞቱ አካባቢ ላይ እሳቸው ከፊት ቁጭ ብለው ሰዎች ከኋላ ቆመው ሰግደዋሉና ይህ ህግ ተሰርዟል፣ ተሽሯል ይላሉ። ሌሎች ደግሞ አልተሻረም፣ ኢማሙ መጀመሪያ ቆሞ ማሰገድ ጀምሮ መሃል ላይ ህመም በድንገት ከመጠበትና ከታመመ እሱ ቁጭ በል፣ ሌሎቹ ደግሞ ቆመው ሰላታቸውን ይምሉ ይላሉ። ሌሎች ደግሞ እሱ ቋሚው የመስጂዱ ኢማም ከሆነ ታሞ ቆሞ ማሰገድ ካቃተው ቁጭ ብሎ ያሰግድ፣ ይሄኔ ሰዎችም እሱን ተከትለው ቁጭ ብለው መስገድ ይኖርባቸዋል ይላሉ። ይሄ የኢማሙ አሕመድ መዝሀብ ነው። هذا والله تعالى أعلم። የዛሬ ደርሳችን በዚህ ያበቃል። ቀጣይ ከኢማም ጋር ተያያዥ የሆኑ አህካሞችን በቀጣይ ደርሳችን እንዳስሳለን። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላህ